አይ ኤፍሬም ሊጫወትባቸው ነው መሰለኝ እንደዚህ ማለት ነው። በነገራችን ላይ ማለት ተንኮለኝነት ለራስ ነው እንጂ የሚተርፈው ለማንም አይደለም። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናቸው ወይ? በያላችሁበት ሰላም ፍቅር አብዝቼ ለእናንተ ተመኘሁ። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆኑ አበረታቱኝ። ከጎኔ ስለሆናችሁ ስለምትሰጡኝ አስተያየት ሁሉ በድምቀት በአክብሮት በጣም ነው የማመሰግነው። ሀቂቃ ነው የምላችሁ። አንዳንድ ጊዜ ሰውን ተስፋ ሲቆርጥ እናንተ ለሰው ተስፋ ስትሰጡ በጣም ነው ደስ የሚለው። እናንተ አላህ ሱብሃነሁ ወተዓላ በተስፋ በምኞታችሁ አላህ ይለምልምላችሁ፣ እያሰባችሁት አላህ ያሳካላችሁ እያልኩኝ ወደ መጣሁበት ቪዲዮ ልምጣ። በነገራችን ላይ ማለት ነው ትላንትና በሰሩት በሄርሜላ ቻናል ላይ ኤፍሬም አብርሃም እና ሄርሜላ በሰሩት ቪዲዮ ላይ ይቅርታ ምናምን ብሎ ነው ያው ወደ ቤቷ የመጣው ማለት ነው። ነገር ግን በነገራችን ላይ የሰውን ክፉ ማሰብ መጥፎ ማሰብ ለራሱ ነው፣ ዞሮ ዞሮ ለራሱ ነው እንጂ ለማንም አይደለም። ነገር ግን ይሄ ውሸት ነው። የውሸት ይቅርታ ደግሞ ያስታውቃል። ገብታችሁ አይደለ? አሁን ትላንትና እነ ሙቤ የሰሩት ቪዲዮ ላይ ካያችሁ ማለት ነው ይሄ እንትን ማን ነው ሜሪ 1 ሚሊዮን የሰጠቻቸው ከሀገር ውጭ ሄደው ሊዝናኑ ምናምን የሰጠቻቸው ይቅርታ ምናምን ጠይቃለች ሜሪ ማለት ነው። ከዛ ሄርሜላ ምንድን ነው ያለችው? ይቅርታ በዚህ ፍጥነት እንዴት ልጠይቀኝ ቻለች? እንዴት ነው እንደዚህ ምናምን። ከዛ ማለት ነው መጠራጠር ያለባችሁ ከጎናችሁ ያለ ሰው ነው እንጂ ከሩቅ ያለ ሰው አይደለም ሲጀመር ማለት ነው። ትዳራችሁ መበጥበጥ የሚፈልግ ቤተሰቦቻችሁ መበጥበጥ የሚፈልግ ጓደኝነታችሁ መበጥበጥ የሚፈልግ ብዙዎቹ አሉ። በነገራችን ላይ የሄርሜላ መለያየት እና የአብርሽ መለያየት በጣም ብዙ ሰው የጠበቀ ሰው አለ ማለት ነው። በነገራችን ላይ የውሸት ይቅርታ ምን ያደርጋል? ያኔ ከልባችሁ ይቅርታ ካልተጠያየቃችሁ ምንድን ነው ተጠንቀቁ። ለማንኛውም የውሸት ይቅርታ ነው፣ ይሄ ውሸት ነው። ያኔ መቼም ቢሆን ኤፍሬም ከሄርሜላ ህይወት ሊወጣ አይችልም። በነገራችን ላይ እኔ አስረግጬ የምነግራችሁ ነገር ማለት ነው። ምክንያቱም እንደዚህ ይሄ ሁሉ ገንፍሎ ይሄ ሁሉ እንትን ብሎ ይቅርታ እኔ አልተማመንበትም በነገራችን ላይ። ምክንያቱም ብዙ ነገር አሳልፈዋል፣ መጥፎ ነገር ማለት ነው። እቺ ጠጋ ማለት እቃ ለማንሳት ነው የሚባል ነገር አለ። ሰው በነገራችን ላይ ሰው ያጨደው ነው የሚዘራው፣ ነገ ለራሱ ነው የሚቀመጥለት ማለት ነው። ምንም ይሁን ምን የራሱ ነው የሚቀመጥለት፣ ዞሮ ዞሮ ወደ ራሱ ነው የሚመጣው ማለት ነው። ግን ይቅርታ ስንጠይቅ ወይም ይቅርታ ስናደርግ ከልባችን መሆን አለበት። ምክንያቱም ይቅርታ የሚያደርግም ትልቅ ነው፣ ይቅርታ የሚጠይቅም ትልቅ ሰው ነው ማለት ነው። በነገራችን ላይ አብዛኛው ቲክቶከሮችን ዩቱበሮችን በጣም ተገርመዋል በትላንትና ቪዲዮ ላይ ማለት ነው። እኔም ደግሞ ያለኝ አስተያየት አልሰራሁበትም ነበረ ቪዲዮ፣ ያለኝ አስተያየት እኔ የምለግሳችሁ። በነገራችን ላይ የውሸት ይቅርታ ምንም ነው ሲጀምር፣ ዞሮ ዞሮ አብረው ይኖራሉ፣ አብረው ይገናኛሉ። የአብርሃም ወንድም ነው ኤፍሬም ማለት ግን እኔ እንጃ፣ እኔ አላመንኩበትም። በነገራችን ላይ ብዙዎቻችሁ ደግሞ እየተባለ ነው ማለት ነው። መቼም ቢሆን እኔ አላምንበትም የኤፍሬም ይቅርታ መጠየቅ። እንዴ እናንተስ ምን ትላላችሁ? ጀማ እንዴ እንዴት ነው አልገባኝም። በዚህ ፍጥነት ሜሪም ይቅርታ ጠየቀች፣ ኤፍሬምም ይቅርታ ልጠይቅ እንዴት ቻለ? አልገባኝም ነገርየው ምንም። እኔ ወይ ቅሌት፣ ትልቅ ቅሌት ነው ወላሂ፣ ይሄ ትልቅ ቅሌት ነው። ይሄ ደግሞ ዞሮ ዞሮ ማለት ነው በትዳራችሁ ላይ ዝም ብላችሁን። ግን ትዳር ማለት ለእናንተ መጫወቻ ነው መሰለኝ ሲጀመር። ያው የቡታጀራ ዩቱበሮች ብለው አብቅተዋቸዋል። ግን አንዳንድ ጊዜ ሀብትም ሲመጣ ትዳርም ያስጠላል የሚባለው እውነት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ።